የሚሄደው ሰው ወይ በባህር ይሄዳል ወይ በቪዛ ይሄዳል። ራስ በራስ ማርካት ትልቅ ወንጀል ነው። ጥንቃቄ አድርጉ። በእስላም የተከለከለው ራስ በራስ ማርካት ኢንሻአላህ 100,000 አማርኛ ተናጋሪ 100,000 ኦሮሞኛ ተናጋሪ በአፍሪካ ቲቪ እንዲመዘገብ እንፈልጋለን። ከሌላ የተወለዱት ልጆች ወዲያው ነው ውርሳቸው ሊሰጣቸው የሚገባው። ይከፍራል ካሉ ኒካሃቸው ይበላሻል። ከሙስሊም መቃብር አይቀበሩም። ጀናዛ አይሰገድባቸውም። አላህ ይማራቸው ተብሎ አይለመንላቸውም ማለት ነው። ስጁድ ላይ ፈርድ ሶላት ላይ ሆኖ በአማርኛ ዱዓ ማድረግ ይችላል። ከጀናባ መታጠብ፣ ከወር አበባ መታጠብ፣ ከወሊድ ደም መታጠብ ሁላቸውም እኮ አንድ ነው። ሙሉ አካል መዳረስ አለባቸው ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. የአፍሪካ ቴሌቪዥን ተከታታዮች አፍሪካ ቲቪዎች በያላችሁበት ሆናችሁ ይህንን ፕሮግራም የምትከታተሉ ቲክቶክ ላይ ያያችሁ 166 ሰዎች አላችሁ። ሁላችሁም በያላችሁበት ጤና ምቾት አይለያችሁ። የአላህ ሱብሓነሁ ወተዓላ ዲንን ሁላችንም ልንኸድም ልናገለግል ተገደናልና ይሄው እኛም በቻልነው የሞከርነው በያላችሁበትም እንዲሁ ሞክሩ። የአላህ ዲን ነስሩ መምጣቱ አይቀርም። ሊዩዝሂረሁ ዐለ ዲኒ ኩሊህ በየትኛውም ጥረት በማንኛውም ጥረት ይሁን አላህ ዲኑን መነሰሩ አይቀርምና ሁላችሁም ጠንክራችሁ ተማሩ፣ እወቁ፣ አሳውቁ። በማንም ቢሆን ግርግር ልትረበሹ አይገባችሁም። ዲንን ማወቅ ማሳወቅ የሙስሊሞች ግዴታ ነው። ዛሬ የጥያቄና የመልስ ፕሮግራማችሁን የምንከታተለው አንደኛው በቴሌቪዥኑ ላይ ባለው ስልክ ነው። ሁለተኛው ደግሞ ቲክቶክ ላይ በጽሁፍ ትልኩልኛላችሁ። ጀዛኩሙላህ ኸይር። አፍሪካ አካዳሚ ምዝገባ ላይም ችላት በሉ። ኮዱ ፊት ለፊታችሁ ያለ እሱ ብቻ ሳይሆን ቴሌግራምም ላይ ብዙ ማስታወቂያዎች ተለጥፈዋል። በአማርኛ በኦሮሞኛ ክፍት ነው። ኢንሻአላህ 100,000 አማርኛ ተናጋሪ 100,000 ኦሮሞኛ ተናጋሪ በአፍሪካ ቲቪ እንዲመዘገብ እንፈልጋለን። ይህንን የእናንተ ጥረት ያስፈልገዋል። አሁን እኔ እስከማስታውሰው አማርኛ ምን ያህል እንደደረሰ አላቅም። ይሄው 23,100 አካባቢ ደርሷል። 23,000 ሰው ተመዝግቧል። ኦሮሞኛ አንዳንዶቹ ሲጠይቁ ነበር። ክርስቲያኖችም ልንማር እንችላለን። እንዲያውም የበለጠ ለክርስቲያኖች ነው እንጂ የተከፈተው። ሙስሊሞችም በተለያየ ትምህርት ላይ እኮ እየተማሩ ነው ያለው። ክርስቲያኖችም ይሄው ኦሮሞኛም 8,752 ደርሷል። ይሄ ትልቅ ቁጥር ነው እና አልহামዱሊላህ እኛ ግን 100,000 ሲደርስ እስከሚደርስ ድረስ እንቀጥላለን። بإذنillah የሁላችሁንም ጥረት ይፈልጋል። ምትሰሙኝ ምታውኝ ሁላችሁም ይሄንን ፕሮግራም የምትከታተሉ ሁላችሁም አሁን እዚህ 131 ሰው አለ። ይሄ 131 ሰው ለየ10 ሰው ቢልክ 10 ሰው ማስገባት ቢችል ምን ያህል ትልቅ ቁጥር እንደሚመጣ ተመልከቱ። ለማንም ኃላፊነት አልሰጥም። ለምን መሰላችሁም አልሰጠው? ሁሉ ሰጠውና የተለያየ ማላቀው ሰው ሰጥቼ እንዳይቸገር ስለሚል ነው ማልሰጠው። እነሱ የፈለጋቸውን ይጻፉ። እንደው እኛን ሰደቡን፣ እኛን ገለመጡን፣ እኛ ምን አሉን ብላችሁ ብዙ አትጨነቁ። ከኻሊቃቸው ጋራ ያልተዋወቁ ኸልቆች ከአላህ Subhanahu Wa Ta'ala ጋራ ግጥ ያላቸው ሁልጊዜም እንደሚያስቸግሩ ይታወቃሉ። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ጥያቄ ነበረኝ ኡስታዝ። እሺ
ከዚህ በፊት ሙስሊም ነበርኩ። ከዛ ካፊር ሆኜ ነበር ለ2 አመት። ከዛ ተመልሼ 2 አመት ጾም አምልጦኝ ነበር። አይ አሁን ጾሙ እንዴት ነው የማወጣው? በዚያው በኩፍር ላይ ያለህ ነው አመለጠኝ የምትለው? አይ እሱማ ምን ዋጋ አለው? እሱ እኮ አመልጦሃል። በዚያን ጊዜ እኮ ተውሂድም አመልጦሃል፣ ሶላትም አመልጦሃል፣ ብዙ ነገሮች አመልጠውሃል። እሱን እንግዲህ መጀመሪያ እስላምን ስትቀበል አላህ የእውነት አቀባበል ያድርግልህና በሱ ከተአረመልህ ነው እንጂ ብትጾምም ብትሰግድም በኩፍር ላይ ያለፍከውን ፋይዳ የለውም። ማሻአላህ። ባረከላሁ ፊክ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. ጥያቄ ነበረኝ። ስለ ኒቃብ ነበር። ይህ ግዴታ ነው ወይስ ሱና ነው? ስለ ኒቃብ ግዴታ ነው ወይስ ሱና ነው? صحيح من أقوال العلماء قديتا ነው የሚለው ነው። ሱና ሙአከድ ነው የሚሉ ሰዎች አሉ። ትክክለኛው ማስረጃው የሚያሳየው ግን ግዴታ ነው ወደሚለው ነው። ማረጉ ግዴታ ነው ማለት ነው። አዎ እስና መሰግናለሁ። ሰላም አለይኩም። ባረከላሁ ፊክ። አዎ ብዙ ጊዜ እንደዚህ ሲባል አያለሁኝ። ብዙ ሰዎች ሲረሱ ሰላዋት ያወርዳሉ። اللهم صل على محمد እያሉ ከዚያ የረሱትን ያስታውሳሉ ብለው የሚያስቡ ሰዎች አሉ። አላቅም ወላሂ ምን ያህል ማስረጃ እንዳለው ይሄን አላውቅም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. نعم. በስጁድ ላይ ፈርድ ሶላት ላይ ሆኖ በአማርኛ ዱዓ ማድረግ ይችላል? በአማርኛ እንኳን አታርጉ። ፈርድ ላይም ሱና ላይም አይሆንም የሚል የአብዛኛው ዑለማው አባባል ነው። የፈቀዱትም ሰዎች በሱና ላይ ነው እንጂ በፈርድ ላይ አልፈቀዱም። ማና ማያውቁ ሰዎች እንዲሰሩ እንደርብ ይሻላል። ማና አረብኛ እንትን ማለት ረበና አቲና ፊ ዱንያ ማያውቄት አለ። ረበና አቲና ፊ ዱንያ ማያውቅ ማንም የለም እኮ። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. جن بيانس هلاتشهم لتحفظات القبة. السلام عليكم ورحمة الله وبركاته. السلام ورحمة الله. مرحبا. ጥያቄ ነበረኝ። እሺ በእኛ በዓል ጊዜ ሌላ እምነት ተከታዮች ማለት ነው ያንን እንዴት ነው ማለት ያለው? በእኛ በዓል ጊዜ እንኳን አደረሳችሁ ሲሉን ሌላ እምነት ተከታዮች ምን ማለት ምን ችግር አለው? እናንተማ ቢሏችሁ ምን ችግራችሁ? እኛ እኮ ለነሱ እንኳን አደረሳችሁ ማንለው ስለማናምንበት ነው። እነሱ አምነው ካሉ የደስታ መግለጫ ነው። ለነሱ ቢሉ ምንም ችግር የለም። እናንተ እኛ ስንል ነው እንኳን አብሮ አደረሰን ማለት አለብን። አዋ ታዲያ አብሮ ነው እኮ ያደረሰው። ቢኖሩ እኮ ነው ቢኖሩ ነው እንደዚህ ያሉን እኮ። እኛ ሌላ ጥያቄ ነበረ። እሺ አላ ንገረኝ። ሌላ ጥያቄ ለልጅ አካውንት መክፈት እንዴት ይታያል? እንዴት ለእንግዲህ አካውንት ማለት 18 ዓመት ያልሞላ አካውንት መክፈት አይቻልም ይባላል። ያው ማንቀሳቀስ ስለማይችል ነው ለልጆቹ ማለት ነው። አዎ ለልጆች ጥሩ ነው እንጂ እንዲያው ማስቀመጥክላቸው ማለት እኮ ነው። እሺ መርሐባ ጀዛኩም الله ባረከላሁ ፊክ። መርሐባ እርጉዝ እያለሁ ነበር የፈታኝ። እስካሁን ድረስ ቤተሰቤ ጋር ሆኜ እያሳደግኩ ነው ያለሁት። የልደት ሰርቲፊኬት ተጠየቅኩኝ። ስለዚህ ሊያወጣላት ይገባል። በአላህ ሊያወጣላት ይገባል። ሐታ አንቺ ጋር ጠብ ቢኖረው እንኳን ልጅቱን ሊኸድም ይገባል። መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ።
ጥያቄ ነበረኝና ጥያቄው የወሊድ ደምና የወር አበባ ደም አስተጣጠብ የወሊድ ደምና ወር አበባ ደም አስተጣጠብ ምንም እኮ ልዩነት የለውም። ከጀናባ መታጠብ፣ ከወር አበባ መታጠብ፣ ከወሊድ ደም መታጠብ ሁላቸውም እኮ አንድ ነው። ሙሉ አካል መዳረስ አለባቸው ነው። ሙሉ አካሎች ልዩነቱ ምንድነው? የዚህ የወር አበባውና የሐይዱ ደም ላይ ጸጉራችሁ ጉንጉን ካለው መፍታት ይመረጣል። ምክንያቱም ሰንብቷል፣ ቆይታችኋል እንደማለት ነው እንጂ ሁልጊዜ የምትታጠቡ ከሆነ እሱም ቢሆን አትጠየቁ። ሁሉንም ሰውነት የማዳረስ ኃላፊነቱን ነው መወጣት ያለባችሁ። ለጀናባም ቢሆን ለሐይድም ቢሆን ለኒፋስም ቢሆን ሶስቱም ደም ትጥበት የሚያስገድዱ አካሎች በሙሉ ሙሉ ሰውነት መዳረሱን ማረጋገጥ ነው ግዴታው። ከዚያ ሱናውን ለማድረግ የፈለገ ሰው አስቀድሞ እስቲንጃ ይደረጋል፣ ከዚያ ውዱእ ይደረጋል። ከዚያ ሙሉ ሰውነትን ከታጠቡ በኋላ እግርን ሙልጭ አድርጎ አጥቦ መውጣት ማለት ነው። ይሄ ቅደም ተከተሉ መጠበቁና ይሄን ማሟላቱ ሙስተሐብ ነው፣ ይወደዳል ነው እንጂ ግዴታ አይደለም። ግዴታው ግን ስንታጠብ ሙሉ ሰውነታችን መዳረሱን ማረጋገጥ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ። ወአለይኩም ሰላም ወራህመቱላሂ። እሺ ጥያቄ ነበረኝ። እሺ የአረፋ ቀን ጧት እንዴት ይታያል? የአረፋ ቀን ጧት መጾም እንዴት ይታያል? መጾም የአረፋ ቀንማ ይጾማል እንጂ ሙሉ ቀን ነው የሚጾመው እኮ። የዒድ ዕለት ሳይበላ ነው የሚከደው። የሚያርድ ሰው ከሆነ ሳይበላ ነው የሚሄደው እንጂ ጾም አይባልም። እሱ ከሶላት በኋላ መጥቶ መመገቡ የተወደደ ነው፣ ጧት ከመመገብ ነው። ናም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። ሻቱ መርሃባ። ጥያቄ ምንድነው? እናት ወይም አባት ሲሞት ማለት ነው የእናቴን ወይም የአባቴን ተብሎ ድርሻውን እንጠይቅ የሚባል አለ። የገንዘብን ይፈቀዳል አይፈቀድም? ምን ማለት ነው አልገባኝም። አባትሽ ሲሞት ማለት አሁን ምሳሌ እናትን የአባቴን ገንዘብ ስጪ ብሎ ልጆች ይጠይቃሉ። ተገቢ ነው ታዲያ። ከአባታቸው እኮ ከእናታቸው ጋር መውረስ አለባቸው። የአባታቸውን ገንዘብ ቁጭ ብለው እናታቸው ጋር ተደራድራ እሷ 1/8 ትወስዳለች፣ ልጆቿ 7/8 ይወስዳሉ። ያው በዚህ ግን ፈቃደኛ ስለማይሆኑ ብዙ ጊዜ ሀገራችን ላይ ጠብ ይፈጠራል። ያው ዝምድና እስከማቆረጥ ድረስ ስለዛ ነው። አውቃለሁ። እናቶች ያቺ ገንዘብ የኛ ናት እሱ ሳለ ጊዜ መች ጠየቃችሁ ይላሉ። አውቃለሁ። ግን ሸሪዓው አይልም። ሸሪዓው እሷ ልጆቹ ተስማምተው እንድትቀጥል ፈቃደኛ ሆነው እስካለሽ እንዲህ ነው ካላሉ በስተቀር ማዋረስ አለባቸው። አሁን እኮ እሷ እኮ እንዲያውም የእሷ ልጆችና የእነሱ ልጆች ስለሆኑ ነው አብረው ስለሆኑ ይሆናል እንጂ ምናልባትም እኮ ከሌላ የተወለዱ ልጆች ቢኖሩ ይቸገራሉ። ያለው ችግር እየፈጠረ ያለ ብዙ ጊዜ በተለይ ከሌላ የተወለዱት ልጆች ወዲያው ነው ውርሳቸው ሊሰጣቸው የሚገባው። ከነሱ ጋራ ወዲያው ነው መለያየት ያለባት። የእሷ ልጆች ከሆኑ ያው እኔ ጋር አላችሁ እኔ ልጠቀም፣ ምክንያቱም ሽጣ በታትናችሁ ብትወስዱትም እናንተው ጋር ነው የምወድቀው ብላ ልታሳምን ሊቀጥሉ ይችላሉ። ግን ከሌላ የተወለዱ ሌላ እናት ይዘው እያኖሩ ያሉት ሌላ ቤተሰብ ይዘው እየኖሩ ያሉት የአባታቸውን ውርስ እሱ ሲሞት ወደዚያ ነው የሚከደው።
መርሃባ። እሺ ሁለተኛው ጥያቄ ደግሞ ሳውዲ በነበርኩበት ማለት ነው ከመዲና ለኡምራ ባለቤቴ ጋር ሄደን ነበርና በዛን ሰዓት ደግሞ ነብሰ ጡር ነኝ ረመዳን ላይ ነው እና ሙሳፊር ነን በሚል ጾም አልጾምንም የዛኔ ማለት ነው ስንመለስ። እሺ ለምን አልጾማችሁም? በሙሳፊር ሆኖ ጾም ያመለጠው ሰው እኮ ማውጣት አለበት ቀዷ ማውጣት አለበት። ዛሬም ቢሆን እስካሁን ካላወጣችሁ ዛሬ ነገውኑ ጀምራችሁ ማውጣት መቻል አለባችሁ። ባረከላሁ ፊኩም። ጠይብ ትንሽ እንረፍና ተመልሰን የቀሩትን እናያለን ኢንሻአላህ። ብዙ አትራቁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. ከረፍት በኋላ ተመልሰን ወደ እናንተ መተናል። አሁንም ጥያቄዎቻችሁን እናስተናግዳለን ኢንሻአላህ። የምትችሉትን በስልክ አግኙን፣ ካልቻላችሁ ደግሞ ቲክቶክ ላይ ጻፉ ኢንሻአላህ። ታሪክ ሶላት ይከፍራል አይከፍርም የዑለማዎች ሙግት አለ፣ ክርክር አለበት። ይከፍራል የሚሉ ሰዎች ብዙ የቁርአንና የሐዲስ ማስረጃ ይጠቅሳሉ። ከሚጠቅሷቸው አንቀጾች መካከል فإن تابوا وأقاموا الصلاة وأتوا الزكاة فإخوانكم في الدين ያለው የቁርአን አያት አንዱ ነው። فخلوا سبيلهم አለ። ይሄ የቁርአን አያት የሚያመለክተው ምንድነው? ከሰገዱና ሶላት ከሰገዱ ዘካ ከሰጡ ወንድሞቻችሁ ናቸው ይላል። ሳይሰግዱ ተውበት አድርገው ሳይሰግዱ ዘካ ሳይሰጡ ከቀሩ ወንድሞቻችሁ አይደሉም ማለቱ ነው። ወንድም ደግሞ ሙስሊም የሆነ ሁሉ ወንድማማች ነው። إنما المؤمنون إخوة ብሏል እና ይሄ ቁርአን ወንድማማች አይደላችሁም ማለቱ ከፍረዋል ማለቱ አይደለም ወይ ነው የሚሉት። العهد الذي بيننا وبينهم الصلاة ይላሉ ነብዩ አለይሂ ሰላቱ ወሰለም። በእኛና በሌሎች መካከል ያለው ልዩነት ሶላት ነው። ሶላት የሰገደ ከኛ ጋር ነው፣ ያልሰገደ ከኛ ውጭ ነው ብለዋል። አማኝ አይደለም ማለታቸው ነው። ስለዚህ ይህንን መነሻ አድርገው ይከፍራል የሚሉ አሉ። ይከፍራል ካሉ ኒካሃቸው ይበላሻል፣ ከሙስሊም መቃብር አይቀበሩም፣ ጀናዛ አይሰገድባቸውም፣ አላህ ይማራቸው ተብሎ አይለመንላቸውም ማለት ነው የሚያሳየው። አይከፍርም አለመስገድ ትልቅ ወንጀል ነው። ቢሆንም ግን አይከፍርም የሚሉ ሌላ ትላልቅ ዓሊሞች ደግሞ አሉ። አይከፍርም ብለው ደግሞ ለሁለት ይከፈላሉ። እድሜ ልክ ይታሰር የሚሉ የአቡ ሐኒፋ ተማሪዎችና መሰሎቻቸው ሲኖሩ የለም መንግስቱ በጊዜው እዚያ የሚኖረው እስላማዊ መስተዳደሩ ጠርቶ እምቢ ካለ ሊሰይፈው ይገባል። ሶላት ሳይሰግድ በማህበረሰቡ ውስጥ ሲያበላሽ ሌሎችን ሲያሳንፍ ማየት የለበትም ዝም ብሎ የሚሉ የሻፊዒያው መዝሃብ ይሄ ዓለም الاسلاميውን ያጥለቀለቀው መዝሃብ አስተያየት አለ። ይቅተሉ ሐደን ላ ኩፍረን ከፍሯል ብለን ሳይሆን ቅጣቱ እሱ ነው ብለን እርምጃ ይወሰድበታል። ግን የሚወስደው ማን ነው? ተራሶ መቼም ተነስቶ አይወስድም። ዳኛው አዛን ሲደረግ ሱቁን የማይዘጋ አዛን ሲደረግ ወደ መስጂድ የማይመጣ መሆኑ ሲታወቅ ለምንድነው ማትሰግደው ይባላል። አይን ያልሰግድም ካለ ለምን ብሎ ኢማሙ ጠይቆ እርምጃ ሊያስወስድበት ይችላል ነው። ይሄ እንግዲህ በዑለማዎቹ ያለው ልዩነት ነው። አቡ ሐኒፋ የለም እርድ ማነው መገደል ሳይሆን የሚያስፈልግበት እንደዚህ ያለው ሰው ቅጣቱ እድሜ ልክ መታሰር ነው። ያስሯቸዋል፣ ሲመረው ይሰግዳል ነው። ይሄም ሙስሊም አስተዳደር ባለበት ነው እንጂ ማንም ግለሰብ ሐታ ልጆቹን እንኳን ቢሆን በዚህ መልኩ ቅጣት መውሰድ አይቻልም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته.
አህለን ወሰህለን። ጥያቄ ነበረ። ጥያቄ ጥቅል የሆነ ጥያቄ ነው። ምክንያቱም እንትን ነው ሴቶች ልጆችን ወደ ውጭ መላክ ነው ጥቅል ማህበረሰቡ አጠቃላይ ሚስትም ሆነ ልጆችን ስራዬ ብሎ የተነሳበት ስለሆነ ይሄ እንደው እንዴት ይታያል ማለት ነው? አዎ የሰራተኛ ብለው የሚልኩት ነው አይደል? አዎ ሰራተኛ ብለው የሚልኩት እሱ ያው ክልክል እንደሆነ ሴት ልጅ ከማን ጋር እንደምትሄድ ያው ያስቀምጦ በየመስጊዱ ዳዋ ይደረጋል። ብዙዎቹ ያውቃሉ፣ ግን እሱን ወደ ኋላ በመተው ነው ያው አብዛኛው ትምህርትም ሲወርጉ ምናምን ልጆችንም ሆነ ሚስቶችን በቃ ስራዬ ብሎ የተነሱበት ማለት ነው። ይሄ እንዴት ይታያል? አሁን ሁለት ነው እንግዲህ እንትኑ ልጆቹ ወደ ውጭ የመሄዳቸው ነገር ሁልጊዜ ሁሉንም የሚፈታተን ነገር ነው እና እንዴት ነው የሚፈታተነው? የሚሄድ ብዙ አካል አለ። የሚሄደው ሰው ወይ በባህር ይሄዳል ወይ በቪዛ ይሄዳል። መቼስ በባህር የሚሄደው ካለው ሪስክ ወይም ኃላፊነት ከሚወስደው ነገር ሲታይ በጣም አስቀያሚ ተግባር ነው። በቃ ለመሞት እዚሁ ለምን አይሞቱም? ለመሰቃየት ለምን እዚህ አይሰቃዩም? ሲሆን አላህ ሪዝቃቸው ያሉበት ቦታ አላህ ይከፍትላቸዋል። እና ለምንድን ነው የሚሄዱት የሚለው ነገር በጣም ከባድ ነው። ግን ዛሬም ሆነ ነገ የማይቀር ነገር ቢኖር ወደ ውጭ የመሄዱ ፍላጎት የኢትዮጵያ ሕዝብ በቀላሉ ይተዋል ወይ ነው። ስራ የለም። አንዳንዶች አልፈው ተንገላተውም ተደብድበውም እዚያ አልፈው ሰርተው ብር ሲልኩ ሲያዩ እኔስ ቢሆን ይህን መስዋዕትነት ለምን አልከፍልም በሚል የሚንቀሳቀስ ሰው አለ። እኔ በዚህ ላይ በፍጹም ቢቀርባቸው ነው የምለው። ሁለቱ መንግስት ካገኟቸው ያሰቃያቸዋል። የኢትዮጵያ መንግስትም ዳር ላይ ካገኘ ምን አባችሁ ልታረጉ ነው ይላል። የሌላው መንግስትም የሳዑዲ አረቢያውም የዱባዩም የባህሬኑም የየመኑም የጅቡቲውም የሶማሌውም እንዲሁ ነው የሚሉት እና ህገወጥ መሄድ በጣም አደገኛ ነው። በእንትን መሄድ ግን በቪዛ መሄድ ግን ምን ችግር አለው? ሰርቶ ለማግኘት ቢከድ ሴቶቹ ከዚያ ሄደው የሚያገኙት እውነት ስራ እረፍት የሚሰጣቸው ሆኖ ከሄዱ ሲከድ በጀማዕ ነው የሚከደው። መንገድ ላይ ያለው ስጋት ከሆነ በአውሮፕላን ነው የሚከደው። ከኤርፖርት ከቦሌ ጅዳ ይወርዳል፣ ከቦሌ ደማም ይወርዳል፣ ከቦሌ መዲና፣ ከቦሌ ሪያድ ይወርዳል። ይሄ ላይ በጉዟቸው ላይ ምንም ችግር የለውም። ችግሩ ያለው ከዚያ ወርደው የሚገቡበት ቤት ምን ያህል አስተማማኝ ነው ነው። የአባወራ ቤት ከሆነ ቤተሰብ ያለበት ቤት ከሆነ እኛ ጋር በየቤታችን ያሉት ሰራተኞች አይነት ነው የሚኖሩት። ከጎጃም፣ ከጎንደር፣ ከወሎ፣ ከሐረር፣ ከሲዳማ፣ ከአዋሳ ከሌላውም አካባቢ መጥተው አዲስ አበባ ላይ በየቤታችን ያሉት ሰራተኞች አይነት ነው ከዚህ ሳዑዲ ሂደው የሚኖሩበት ቤተሰብ አስተማማኝ ከሆነ እንደዚህ ነው። አንዳንድ ጊዜ ቤተሰብ አለኝ ብሎ ወስዶ ላጤ ሊጫወትባቸው አይችልም ወይ ነው? አላህ ይጠብቃቸው። ይህን ጥንቃቄ ማድረግ ነው። ይህ አይነት የሚያጋጥማት ሴት ምን አይነት እርምጃ መውሰድ አለባት? አድሬስ መያዝ አለባት። የቤተሰቦቿን የዚያ ያለውን ኤጀንሲውን የላካትን ኤጀንሲ እነዚህን ሙከራ አድርጋ ራሷን ማውጣት አለባት። እጇን ለመንግስት እዚያ ብትሰጥ ለፖሊስ ቪዛዋ ይታያል፣ አሻራዋ ይታያል። እነዚህ ቀላሎች ናቸው እና እኔ እንዲያው ብዙ መፍትሄ ሊያገኙ የሚችሉበት መንገድ ነውና ዝም ብለን በአንድ መልክ እያየን ሐራም ነው ብለን ባንዘጋው ደስ ይለኛል።
እዚህ ቢቀመጡ ከሚገጥማቸው ችግር ያልበለጠ ነው እዚያ ሊገጥማቸው የሚችለው። ኢንሻአላህ አብዛኛው የሚሄዱት ወደ ሳዑዲ ነው። ሳዑዲ ላይ ደግሞ አብዛኛው ማህበረሰቡ ይህን ያህል ክፉ አይደለም። መሀል ላይ አንዳንድ ችግር የሚፈጥሩ ሊኖሩ ይችላሉ እንጂ በዚህ ጉዳይ ላይ ብዙ ችግር ያለ አይመስለኝም። አላሁ አዕለም። ኢንሻአላህ ቀስሚው ጥያቄ ነው ተመልሶልኛል። ባረከላሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼክ መርሃባ። ጥያቄ ነበረኝ ሼክ። እኔ ከዚህ በፊት ውጭ ሀገር ነበርኩኝ። አዎ ብዙ ሰዎች ጋር ብር አማና አስቀምጬ ያስቀመጥኩባቸው ሰዎች ከለከሉኝ። ከአንድም ሶስት ሰው ማለት ነው። ያ ረብ ያበደርኳቸውም እንደዛው ሶስት ሰዎች እንደዛው ከልክሎኛሉ። ላ ሐውለ ወላ እንደውም አንደኛው ደግሞ በቅርብ ጊዜ ስጠይቀው ልሞት ልታነቅልሽ ከሌለኝ ኬት ላምጣ እንደዛ የሚል መልስ መልሶልኛል። እና አንድ ሰው ሁለት ሰው አይደለም 6 ሰዎች ናቸው። ሁሉም ክዶኛሉ። እንዲሁ ለምን ግን አልተማርሽም ልጄ? ከሁለቱ ከሶስቱ ለምን አልተማርሽም? 6 ሰው ድረስ እንዴት ነው? ለሶስቱ ብድር ነው የሰጠኋቸው። እሺ ማለት ሰው በተለያየ አጋጣሚ ይቸገራል። እኔም ስቸገር እንደመበደር ሁሉ በእምነት ነው ያበደርኳቸው። መርሃባ። ሶስቱ ጋር ደግሞ ማለት ነው አደራ ነበር ያስቀመጥኩት። ለአንደኛው ለአባቴ ስጥልኝ ብዬ ብር ላኩለት። አደራውን አላደረሰው። አባቴ መጥቶ ሲጠይቀው የለኝም አለ። አንደኛውም ደግሞ ማለት እንደዚህ አደራ አስቀምጬበት ራሴው ስጠኝ ስለው ብሩ ጠፍቶብኛል የለኝም አለኝ። እና እንደዚህ የተለያየ ምክንያት ነው የሚናገሩ። አላኩል ያህል እነዚህ ኢንሻአላህ ብዙ ብር አይሆንም ብዬ ተስፋ አደርጋለሁ። ቢሆንም ግን ወላሂ ብዙ ነው። ላንቺም ቢሆን ትንሽም ቢሆን ይጎዳል። እንደዚህ ያሉ ግን ማይማር አንድ ሙስሊም ከአንድ ዋሻ ውስጥ 2 ጊዜ አይነከስም። በአንድ ምክንያት 2 ጊዜ አይነከስም። እንግዲህ አላህ ከሻው አላህ ይካሰይ ብሎ አላህን መለመን ነው። እንዲያውም እንደ ሞኝ ሊቆጥሩሽም ይችላሉ። ጥንቃቄ ማድረግ ያለብሽ እነገሌም ከርተዋታል ሲባል ታዲያ እኔስ ቢሆን ምን ይጎለኛል? ለምንድነው እኔስ ድርሻዬንም አልወስድ ብለው አባብለው እነዚህን አብረው ሻምተው እንደው እስቲ ትንሽ ለ2 ወር ለ2 ቀን ለ2 ሰዓት ብለው ሊወስዱብሽ ይችላሉ። ሌሎችም ላይ ይሄንን ጥንቃቄ ማድረግ ጥሩ ነው። ራስ በራስ ማርካት ትልቅ ወንጀል ነው። ጥንቃቄ አድርጉ። በኢስላም የተከለከለውን ራስ በራስ ማርካት በጣም ትልቅ ወንጀል ነው። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ ዝናብ በሀገራችን አጋጣሚ እንዲህ ብለን ያው ዱዓ አድርገን ነበር ዛሬና ምን እስቲስቃ ሰገዳችሁ? አይ እርድ ምናምን አድርገን ያው ቁጭ ብለን ዱዓ ነው። እስቲስቃ ነው እኮ የሚሰገደው፣ ረዱ አልተባለም። እስቲስቃ ነው የሚደረገው። ውሃ ሲጠፋ ዝናብ ሲጠፋ እስቲስቃ ይሰገዳል። 2 ረካ ይሰገዳል። አዳቡን ያው ሶላተል እስቲስቃን አንብቦ አካባቢ ያሉት ዑለማዎች ጋር ቁጭ ብላችሁ ዝናብ ሲጠፋ ምንድነው የሚደረገው? ነብዩ አለይሂ ሰላቱ ወሰላም ምን አደረጉ? ዝም ብሎ የአካባቢ ያልሆነ እንትን እያያዛችሁ እንደዚህ ያለ ነገር ላይ አትሄዱ ባካችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ናም ጥያቄ አንድ ጎረቤታችን ወንድሟ ክርስቲያን ነው፣ እሷ ሙስሊም ናት። አሁን በቅርብ ሞተባት። ለሱ ሰደቃ ባወጣ አረ የለም ለካፊር ሰደቃ አይጠቅመውም እኮ። አላሁመ ግፊር ለሁ አይባልም። አላህ
ከሞት በፊት እስካለው ሰዓት ድረስ በሱ ሳያምን የሞተን አልምርም ብሏል። ላ የግፊሩ አን ዩሽረከ ቢሂ ኢየሱስ ጌታ ነው እያለ ስላሴ እያለ እንደዚህ እያለ ገብርኤል ፈላጭ ቆራጭ ነው እያለ ናምን እያለ የሽርክ ነገርን እየሰራ የሞተ ሰው በፍጹም አልምርም አትልፉ ለሱ ሰደቃም አይደረግም አላሁመ እግፊር ለሁ ማለትም ስተት ነው። አልምርም ብሎ በግልጽ የነገረን አይሆንም። ጎበዝ ማለት ቤተሰቡ ወደ መጨረሻ ህይወቱ ከመድረሱ በፊት ነው መጣር የሚያስፈልገው። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله أستاذ. مرحبا. ጥያቄ ነበረኝ ጥያቄዎች። እሺ ሺዓዎች ሙስሊም ናቸው ወይስ አይደሉም? አይ አመተናስ ጠቅላላው ሙስሊም ነው፣ ምንም ኺላፍ የለውም። አንዳንዱ ከመሃሉ ያለው ካወቀ በኋላ የሚያታልለውን ቡድን ክፍል ሊሆን ይችላል እንጂ ሌላውማ ያው ሰላቱን እየሰገደ ሙስሊም ነኝ ብሎ ላኢላሃ ኢላላህ ሙሐመዱን ረሱሉላህ እያለ ነው ያለው። ስህተት የለውም ማለት አይደለም። ስህተቱን ግን እንዳይማሩ እንቅፋቶች ሆነው ያሉት ብዙ ቡድኖች አሏቸው። ያ አውቆ አመራር ላይ የሚኖረው ህዝቡን ለሌላ ለሱናው ለእስላም እንዲሰማ የማይፈቅድለት ይሆናል እንጂ ችግር ያለው ሺዓዎችን ሙሉ ጀነት ይገባሉ ማለት ነው። ሺዓዎችን ሙሉ በሙሉ ካፊር ናቸው አይባልም ብለውናል ዑለማዎች። መርሐባ። ሌላ ጥያቄ ደግሞ አለኝ። ካፊሮች ሙሉ ለሙሉ ጀሃነም ውስጥ ነው የሚቀጡት ወይስ ወደ ጀነት ይገባሉ? ጀሃነም ውስጥ ኩፋር ጀሃነም ውስጥ ነው። ያ ኩፍሩን ዱነ ኩፍር የሚባል አለ። ኩፍር የሚለው ቃል ከኢስላም የሚያወጣውን ኩፍር የሰራው ይሄ ጀሃነም ናቸው ነው የሚለው። ኻሊዲነ ፊሃ ነው። መርሐባ ሹክራን ኡስታዝ። ባረከላሁ ፊክ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ጥያቄ ነበረኝ ኡስታዝ። አንድ ጓደኛዬ መጀመሪያ ሙስሊም ነበረች። ከዛ በጓደኝነት ምክንያት ወደ ኩፍር ገብታ ብዙም ሳትቆይ ተመለሰች። ጓደኛ ማለት ወንድ ነው? አዎ። ላኢላሃ ኢላላህ። እሺ ይሄ እንዴት ይታይላታል? ሰለመች ኢንሻአላህ አላህ ይቀበላት። ተውብታለች። ምን ይደረጋል? ወደ እሱ ጋር መሄድ ይሄ እኮ ነው መቀራረብ የሚያመጣው ይሄ ነው። ከዚያ ደግሞ ወደ ሐራም ከገቡ በኋላ መውለድ ይመጣል። ለዚህ ነው ሙስሊም ሴት ከካፊር ወንድ ጋራ በፍጹም መንገድ የላትም። ሙስሊም ወንድ ከክርስቲያን ሴት ጋራም እንዲሁ ቢሆን ደስ ይለናል። ምናልባት ጠንካራ ሆኖ ሊያመጣት ከቻለ አግብቶ ሊያመጣት ይችላል ነው። አሁን ባለው ሁኔታ ደግሞ ልትሰልም ትችላለች ተብሎ ብዙም አይታሰብም። በዚህ ጉዳይ ላይ ራስን ማታለል አያስፈልግም። ጀዛኪላህ። አዎ የሚሰራባቸው እቃዎች፣ መኪናዎች፣ የሚሰራባቸው ሱቆች፣ የሚያከራያቸው ቤቶች በካፒታላቸው በያዙት ገንዘብ ዘካ የለባቸውም። በሚሰሩት በሚያመጡት ነው፣ በትርፉ ነው። አከራይቶ 100 ሺህ ብር የሚያመጣ ከሆነ በዚያ ነው። ቤቱ የሚሊዮን ነው፣ የሚሊዮን ብር የለበትም፣ ዘካ የለበትም። ያለበት የ100 ሺህ ነው። ክራዩ እሱ ስለሆነ ማለት ነው። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። መርሐባ። ሱረቱ ተውባ ቢስሚላ ማይባልበት ምክንያት አልገባኝም። ለምን ቢስሚላ አልተጻፈለትም ብለህ? ሱረቱል አንፋል ቢስሚላ ለምን ተጻፈለት?
አይ ኡስታዛችን ብዙ ጊዜ ሲያስቀሩን ሱረቱ ተውባ አውዙ ቢላህ ተብሎ ነው የሚያነሳው ብሎን ነበር። አዎ ገብቶኛል። ስለዚህ ቁርአን ማለት ለምን እንዲህ ያልተጨመረበትም ለምን እንዲህ ያልተቀነሰበትም አይባልም። ቁርአን ከአላህ የመጣ ቃል ነው። ሱረቱ ተውባን ሲያቀሩ በራአቱ ሚነላህ ብለው ነው እንጂ ቢስሚላህ الرحمن الرحيم ብለው አላቀሩም። ነብዩ አለይሂ ሰላቱ ወሰለም ሲያስተምሩ ጅብሪል ለሳቸው ሲያስተምርም እንደዚሁ አላህ ለጅብሪል ሲነግረውም እንደዚህ አላለውም። ስለዚህ በራአቱን ቢስሚላህ የለውም ነው። በራአቱ ቢስሚላህ ሌላ ሱረቱ ነምል ላይ ያለው ቢስሚላህ ነው ምናምን ብሎ የሚወራው ይሄ ዝም ብሎ ልጅ ሁነን ስንጠይቅ የሚሰጡን መልስ ነው። የቀልድ መልስ ነው እንጂ ትክክል አይደለም። ማንም ሱራ ከሌላው ሱራ ሰርቆ አይደለም። ሱረቱ በራአቱ በአዑዙ ቢላህ የሚጀመረውም ደግሞ ዝም ብለህ ስታልፍ አይደለም። ሱረቱ አንፋልን ጨርሰህ በራአቱን ለመጀመር አዑዙ ማለት አይገባም፣ ተገቢም አይደለም። ዝም ብሎ በራአቱ ሚነላህ ተብሎ ነው የሚቀራው። ግን ሱረቱ አንፋልን ጨርሰህ ቆይተህ ስትነሳ أعوذ بالله السميع العليم من الشيطان الرجيم فإذا قرأت القرآن فاستعذ بالله نو أعوذ بالله من الشيطان الرجيم بله براءة من الله تعالى ليلة وتالي أعوذ بالله من الشيطان الرجيم سورة أنزلناه إنا أنزلناه في ليلة القدر قل هو الله أحد لمالت بسم الله ناس قدمك أعوذ بها لا تقرأ له براءة لا يسكر براءة لا يقل ست النساء أعوذ بالله من الشيطان الرجيم براءة من الله. جزاك الله خير. جزاكم الله خيرا وبارك الله فيكم. يزاريت إياك أن نعمل بروغرام الزلاء يابقال وميقتلوت كنوش لميقتلوت إياك إن شاء الله. الله فقادك ونسك من الجناي درس دهناونو والسلام عليكم ورحمة الله وبركاته. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون